ሰላም ጤና ስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም በደስታ ደረሳችሁ የሚለው ገሊላ ኢንተርናሽናል ሴሚናሪየም እርሶን የእውቀት ባለቤት ለማድረግ በመጀመሪያና በማስተርስ ዲግሪ ፕሮግራሞች በክርስቲያን ሊደርሺፕ ኤንድ ማኔጅመንት፣ በክርስቲያን ቢዝነስ አድሚኒስትሬሽን፣ በክርስቲያን ሶሻል ወርክ፣ በክርስቲያን ካውንስሊንግ ሳይኮሎጂ እና በባይብል ኤንድ ቴዎሎጂ፣ በፒኤችዲ ፕሮግራሞች በክርስቲያን ሊደርሺፕ ኤንድ ማኔጅመንት፣ በክርስቲያን ቢዝነስ አድሚኒስትሬሽን እንዲሁም በዶክተር ኦፍ ሚኒስትሪ በምሽት በቅዳሜና እሁድ በርቀት አሊያም ኦንላይን አሁኑኑ ይመዝገቡ ይሎታል። ገሊላ ጥራት ያለውን ትምህርት ከስነ ምግባር ጋር ከምቹ ቤተ መጻሕፍት ጋር በሀገር ውስጥና ከሀገር ውጪ በማስተማር በቂ ልምድ ባላቸው መምህራን በመታገዝ እርሶን የእውቀት ባለቤት ያደርጎታል። በአዲስ አበባ መገናኛ አደባባይ መተባበር ህንፃ 5ኛ ፎቅ ቢሮ ቁጥር 502 እና በክልል ካምፓሶቻችን ሁሌም ምዝገባ ሁሌም ትምህርት አለ ስንሎት በታላቅ ደስታ ነው። ለበለጠ መረጃ በሾርት ኮድ 9720 ይደውሉ አሊያም ድረገጻችንን በመጎብኘት አሁኑኑ ኦንላይን መመዝገብ ይችላሉ። መልካም በዓል። ገሊላ ኢንተርናሽናል ሴሚናሪየም። የኢሚግሬሽንና ዜግነት አገልግሎት ለአገልግሎቶቹ የሚያስከፍልበት ደንብ ጸደቀ። የቤት ልማት ፖሊሲም ወደ ስራ እንዲገባ ተወስኗል። የሚኒስትሮች ምክር ቤት ዛሬ ታህሳስ 28 ቀን 2018 ዓ.ም ባካሄደው 51ኛ መደበኛ ስብሰባ የተለያዩ ስምምነቶችና ህጎችን ሲያጸድቅ የተወሰኑ ረቂቅ አዋጆችን ወደ ህዝብ ተወካዮች ምክር ቤት መርቷል። የሚኒስትሮች ምክር ቤት የኢሚግሬሽንና ዜግነት አገልግሎት ለተገልጋዮች ጥራትና ተአማኒነት ያላቸው አገልግሎቶችን ለመስጠት የሚያወጣቸውን ቀጥተኛና ቀጥተኛ ያልሆኑ ወጪዎች የአገልግሎቱ ቀጥተኛ ተጠቃሚ ከሆነው የህብረተሰብ ክፍል ተመጣጣኝ ክፍያ በማስከፈል እንዲሸፍን ለማድረግ የአገልግሎት ክፍያን የሚወስን ደንብ በማጽደቅ ደንቡ በፌዴራል ነጋሪት ጋዜጣ ላይ ታትሞ ከወጣበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምፅ ወስኗል። አሁንም ያልተጣጣመውን የቤት አቅርቦትና ፍላጎት ለመቅረፍ በከተማና በገጠር ለሚኖሩ ለሁሉም ዜጎች አቅምን ያገናዘበ ተደራሽና በቂ የመኖሪያ ቤት አቅርቦት በዘላቂነት ማረጋገጥ የሚያስችል የፖሊሲና የህግ ማዕቀፍ መዘርጋት አስፈላጊ ሆኖ በመገኘቱ ተዘጋጅቷል በተባለው የቤት ልማት ረቂቅ ፖሊሲ ላይ የተወያየው ምክር ቤቱ ከጸደቀበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምፅ ወስኗል ተብሏል። የማዳበሪያ ምርት ፍቃድና የፖታሽ ማዕድን ምርት ፍቃድ ረቂቅ ስምምነቶችም የውጭ ምንዛሪ ግኝትን ለማሳደግ፣ የስራ ዕድል ለመፍጠር፣ ለማዳበሪያ ግዢ የሚወጣውን ከፍተኛ የውጭ ምንዛሪ ለማስቀረትና ለአርሶ አደሮች ወቅቱን የጠበቀ የማዳበሪያ ስርጭት እንዲኖር ለማድረግ ትልቅ ጠቀሜታ ያላቸው ናቸው ተብሎ የማዕድን ሚኒስቴር ስምምነቶቹን እንዲፈራረምና ወደ ስራ እንዲገቡ ምክር ቤቱ ውሳኔ አሳልፏል። በተጨማሪም ከኮሪያ ኤክስፖርት ኢምፖርት ባንክ ጋር የሕክምና መሳሪያዎችን ችግር የሚፈታ ነው የተባለ የ30 ሚሊዮን የአሜሪካን ዶላር ብድር እንዲጸድቅ፣ የህብረት ስራ ማህበራት ማሻሻያ አዋጅ፣ የኢትዮጵያ የአቪዬሽን ሴኩሪቲ አዋጅ ማሻሻያ፣ የመሶብ አገልግሎትን ለማቋቋምና የኢትዮጵያ የብቃትና ስራ አመራር ኢንስቲትዩት አደረጃጀት፣ ስልጣንና ተግባርን ለመወሰን የወጡ ደንቦች፣ የሁሉን አቀፍ የተደራሽነት ፈንድ የገቢ መጠን ምንጭና አስተዳደርን ለመወሰን የወጣ ደንብ፣ የስፖርት ፖሊሲ እንዲሁም የፌዴራል ስፖርት ልማትና አስተዳደር ረቂቅ አዋጅ ላይ ውይይት አድርጎ ማጽደቁንና ለፓርላማ መላኩን አስታውቋል። የኤርትራ መንግስት የኢትዮጵያ መከላከያ ሰራዊት ከፍተኛ የጦር መኮንኖች ይዘውት የታየውን አሰብን ያካተተ ካርታ ተቸ። የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል ይህንኑ ካርታ አስመልክተው በኤክስ ገጻቸው ባሰፈሩት ጽሑፍ አሰብና አካባቢውን ወደ ኢትዮጵያ የሚያካትተው ካርታ ትኩረት ለመሳብ የሚደረግ ከመሆኑም በላይ የብልጽግናን መንግስት ጠብጫሪነት የሚያሳይ ነው በማለት ወቅሰዋል። እሁድ ዕለት በተካሄደው የኢትዮጵያ መከላከያ ሰራዊት አባላት ሁርሶ ማሰልጠኛ ወታደሮች ምረቃ ላይ ከፍተኛ መኮንኖች ይዘውት የታየውና በማህበራዊ ትስስር ገጾች ላይ ተሰራጭቶ የነበረው ምስል እንዲነሳ ተደርጓል። የኤርትራው የማስታወቂያ ሚኒስትር ለዚህ በሰጡት ምላሽ የኢትዮጵያ ከፍተኛ ወታደራዊ ባለስልጣናት በ2026 አዲስ ዓመት ጅማሬ ግዴለሽ ጠብጫሪነትና በጦርነት አጀንዳ ተጠምደዋል ሲሉ ነው የወቀሱት። የኢትዮጵያ ባለስልጣናት ፍላጎትን ግዴለሽና አደገኛ በማለት የወረፉት የማነ ገዢው የብልጽግና ፓርቲ ሐሰተኛ መረጃን እያሰራጨ ነው ሲሉም ከሰዋል። ሪፖርተር ስለ ጉዳዩ የጠየቃቸው የኢትዮጵያ መከላከያ ሰራዊት የሚዲያና ኮሚኒኬሽን ማዕከል ኃላፊ
ሜጀር ጀነራል እንዳልካቸው ወልደ ኪዳን መውጣት እንዳልነበረበትና ስህተት እንደሆነ እንዲሁም የተቋሙን አቋም እንደማይገልጽ መናገራቸው ይታወሳል። ጠቅላይ ሚኒስትር አብይ አህመድ ከአንድ ወር በፊት በፓርላማ ቀርበው ባደረጉት ንግግር ኢትዮጵያ ወደብ ለማግኘት በኤርትራ ላይ ጦርነት የመክፈት እቅድ እንደሌላት ጠቅሰው ነገር ግን በቀይ ባህር በኩል የባህር በር ማግኘት የህልውና ጉዳይ መሆኑን በአጽንኦት መናገራቸው አይዘነጋም። ገጠሩን ከከተሜው ማስተሳሰር የቻሉ ግንባታዎች ለመዲናችን አዲስ አበባ የውበት ግርማን ያላበሱ ሪል ስቴቶች ዓለም የደረሰበትን የኪነ ህንጻ ጥበብ ያገናዘቡ ቅንጡ ሆቴሎች ምቹ የአረጋውያን መጠለያና መጦሪያ ማዕከል የሴቶች ቤተ ውበትና ዘመናዊ የልብስ ማጠቢያ ማሽኖች በለጋ ዕድሜ ተወጥነው ፍሬ ያፈሩ የሀገር ልጅ ሀብት ናቸው። እስራኤል ለሶማሊላንድ እውቅና ከሰጠች በኋላ ከሶማሊላንድ ጋር የመጀመሪያውን ዲፕሎማሲያዊ ግንኙነት የሚያደርግ በውጭ ጉዳይ ሚኒስትሯ የሚመራ ልዑክ ወደ ሀርጌሳ ላከች። የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር እስራኤል ከሶማሊያ ለተገነጠለችው የሶማሊላንድ ግዛት የሉዓላዊ ሀገርነት እውቅና ከሰጠች በኋላ የመጀመሪያውን ይፋዊ የስራ ጉብኝት ለማድረግ ወደ ሶማሊላንድ ዋና ከተማ ሀርጌሳ መግባታቸውን የሶማሊላንድ መንግስት አስታውቋል። የውጭ ጉዳይ ሚኒስትሩ ጌዲዮን ሳር ሀርጌሳ ከገቡ በኋላም ከሶማሊላንዱ ፕሬዝዳንት አብዱራህማን መሐመድ አብዱላሂ ጋር መገናኘታቸው ታውቋል። የውጭ ጉዳይ ሚኒስትሩ ከጉብኝታቸው በኋላ ከሶማሊላንዱ ፕሬዝዳንት ጋር ሆነው የጋራ ጋዜጣዊ መግለጫ እንደሚሰጡ ተጠቁሟል። የዲፕሎማቲክ ምንጮችን ዋቢ ያደረጉ የእስራኤል ዜና ምንጮች የእስራኤል ባለስልጣን ጉብኝቱ በእስራኤልና በሶማሊላንድ መካከል ትርጉም ያለው ፖለቲካዊና ስልታዊ ትብብርን ለማሳደግ ያለመ ነው ያሉ ሲሆን የእስራኤሉ የውጭ ጉዳይ ሚኒስቴር ግን ጉዟቸውን የተመለከተ ምንም አይነት ይፋዊ መግለጫና አስተያየት እስካሁን ድረስ አልሰጡም። የሶማሊላንድ የማስታወቂያ ሚኒስቴር ግን ሚኒስትሩ ጌዲዮን ሳር ሀርጌሳ መግባታቸውን ይፋ አድርጓል። ለሶማሊላንድ መንግስት ቅርበት ያላቸው ውስጥ አዋቂዎች በትንሹ 5 ሀገራት የእስራኤልን ፈለግ ተከትለው ለሶማሊላንድ እውቅና ለመስጠት በዝግጅት ላይ መሆናቸውን በዛሬው ዕለት በስፋት እየዘገቡ ነው። እውቅና ይሰጣሉ ካሏቸው ሀገራት መካከል ኢትዮጵያ የምትገኝበት ሲሆን ከኢትዮጵያ በተጨማሪ ሞሮኮና ህንድም ተጠቅሰዋል። የኢትዮጵያ መንግስትም ሆነ የተጠቀሱት ሌሎች ሀገራት ግን እስካሁን ስለ ጉዳዩ የሰጡት ፍንጭ የለም። የአፍሪካ ህብረት የሰላም የጸጥታ ምክር ቤት በበኩሉ በዛሬው ዕለት አስቸኳይ ስብሰባ የተቀመጠ ሲሆን በዚህ ስብሰባውም የእስራኤል እርምጃን ያወግዛል ተብሎ እየተጠበቀ ነው። የሶማሊላንድ ጎረቤት ከሆኑ ሀገራት መካከል የሶማሊላንድን እውቅና ማግኘት እስካሁን በይፋ የተቃወመችው ጅቡቲ ብቻ ስትሆን ጅቡቲ ተቃውሟን ካሳወቀች በኋላ በሶማሊላንድ የከፈተችውን ኤምባሲ በመዝጋት ዲፕሎማሲያዊ ግንኙነቷን አቋርጣለች። ይህንንም ተከትሎ ሶማሊላንድ በጅቡቲ የሚገኘውን አምባሳደሯን የጠራች ሲሆን የጅቡቲ አየር መንገድም ወደ ሀርጌሳ እንዳይበር ሶማሊላንድ በዚህ ሳምንት ክልከላ መጣሏ ታውቋል። ኢትዮጵያ ግን ከሶማሊላንድ ጋር ያላትን ግንኙነት አጠናክራ የቀጠለች ሲሆን በሀርጌሳ የሚገኘው ኤምባሲዋም በስራ ላይ እንዳለ ነው። እስራኤል ለሶማሊላንድ የሀገርነት እውቅና መስጠቷን ያወገዘችው ሶማሊያ እውቅናውን ለመቀልበስ እርምጃ እንደምትወስድ ከቀናት በፊት ማሳሰቢያ መስጠቷ ይታወሳል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ሶማሊላንድ ከእስራኤል እውቅና ለማግኘት ስትል ከጋዛ የሚነሱ ፍልስጤማውያንን በግዛቷ ለማስፈር በኤደን ባህረ ሰላጤ የባህር ዳርቻ ላይ ለእስራኤል የጦር ሰፈር ለማስረከብ እንዲሁም ሶማሊላንድ የአረብ ሀገራትና እስራኤል ግንኙነት ሰላማዊ እንዲሆን የሚያደርገውን የአብርሃም ስምምነት ለመቀበል ቅድመ ሁኔታዎችን ተስማምታለች ብለው የእስራኤል እንቅስቃሴ ከእውቅናው በፊትም በሶማሊላንድ ውስጥ በተወሰነ ደረጃ መኖሩንና እስራኤል የሰጠችው እውቅና ቀደም ሲል በድብቅ እየተደረገ የነበረው ግንኙነታቸውን መደበኛ ለማድረግ የታሰበ ነው ሲሉ አውግዘውታል። ፕሬዝደንቱ አክለውም የሶማሊያ መንግስት ሶማሊላንድ በሰላማዊ መንገድ የሶማሊያ ሪፐብሊክ አካል ሆና እንድትቀጥል ጥረት ሲያደርግ ቢቆይም የተወሰኑ አክራሪዎች በሚወስዱት እርምጃ ቀይ መስመር ታልፏል ያሉ ሲሆን ሞቃዲሾ ሉዓላዊነቷን ለማስጠበቅ ማንኛውንም እርምጃ ልትወስድ እንደምትችል ዝተዋል። በተጨማሪም በሶማሊያ የሚንቀሳቀሰው የአልሸባብ ታጣቂ ቡድን እንዲሁም
የየመኑ ሁቲ ታጣቂዎች እስራኤል ሶማሊላንድ ውስጥ ከተገኘችና እንቅስቃሴ ካደረገች የጥቃት ኢላማ ሊሆኑ ይችላሉ በማለት ተመሳሳይ መግለጫ አውጥተዋል። ይሁን እንጂ ፕሬዝዳንት ሐሰን ሼክ መሐመድ እንደገለጹት እስራኤል በሶማሊላንድ ከተገኘች ሶማሊያን ለማዳከም ከሚሰራው አሸባሪ ቡድን ጋር ሊተባበሩ እንደሚችሉና አልሸባብ እንዲጠናከር እስራኤል ልትደግፍ ትችላለች በማለት ስጋታቸውን ገልጸው ሶማሊያ ሉዓላዊነቷን ለማስጠበቅ ቁርጠኛ ናት ብለዋል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። አንተዋወቅ ይሆናል። በትውልድም ሆነ በጊዜና በቦታ ልንራራቅ እንችላለን። የህይወት መንገዳችን ለየብቻ፣ ቋንቋና ባህላችንም ይለያያል። የአንድ እናት ልጆች ባንሆንም አንድ የሚያደርገን ነገር አለ። ሁላችንም በህብረት እናምናለን። ለህይወት ጥያቄያችን በህብረት እልባት እናገኛለን። ህይወታችን በህብረት የተመሰረተ ነው። ስራችን በህብረት ይቃናል። ማንነታችን በህብረት ይቀረጻል። ኑሯችን ህብረትን ይናገራል። ደስታችንን በህብረት እንገልጻለን። በህብረት ትውልድን እንቀርጻለን። ህብረት ቋንቋችን ነው። ህብረትን ብለን የመሰረትነው ባንካችን የዛሬ ስኬት ላይ ደርሰናል። ለነገ መንገዳችንም ህብረት የታመነ ነው። ህብረት ባንክ፣ በህብረት እንደግ።